የኦርቶዶክስ ሃይማኖት ተከታይ የሆናችሁ አንገታችሁ ላይ መስቀል ያደረጋችሁ ክር ያሰራችሁ ያደረጋችሁት መስቀል ኢየሱስ ክርስቶስ ነው አይደል? የሌባው አይደለም ብዬ አምናለሁ። እናንተ እግዚአብሔርን የምታውቁ ከሆነ እግዚአብሔርን የምትፈሩ ከሆነ እግዚአብሔር ቃል ምንድነው የሚለው? ዘፈን ኃጢአት ነው፣ ዘፈንም ዘፋኝም ሁለቱም መጨረሻቸው ሲኦል እንደሆነ ንስሐ ካልገቡና ካልተመለሰው ዘፋኝ ሲኦል እንደሚገባ ይህ የእግዚአብሔር ቃል እንደሆነ ታውቃላችሁ ወይስ በእኛ ዘመን የእግዚአብሔር ቃል ለኛ እኛ ስለወደድነውና ስለፈለግነው የእግዚአብሔር ቃል ለኛ ሐሳብ ይሻሻላል ወይ? እናንተ እግዚአብሔርን የምትወዱና እግዚአብሔርን የምትፈሩ ከሆነ ሰው ለሁለት ጌታ መገዛት ይችላል? ዘፈንም ወዶ ዘፈንም ፕሮሞት አድርጎ እግዚአብሔርን ፈርቶ ለእግዚአብሔርም መገዛት ለዘፈንም ለሰይጣንም መገዛት ይቻላል? የቴዲ አፍሮ ዘፈን ምንድነው የሚያሳየው? ስላለፈው ተው። አሁን የወጣው አልበም እኔ የፕሮቴስታንት ሃይማኖት ተከታይ ነኝ፣ ዘፈን አልሰማም። ግን ፎር ዘ ፈርስት ታይም በደንብ እስቲ ቴዲ አፍሮ ምንድነው የዘፈነው ይሄን ትውልዱን ሚዲያውን የበጠበጠው ብዬ ፎር ዘ ፈርስት ታይም ሁለት ዘፈን ቁጭ ብዬ ሰማው። ዘፈኑ ፈልጌ አይደለም መልእክቱን ማወቅ ስለፈለኩኝ። የሰማችሁት ከዘፈኑ ጀርባ ተነሱ ኦሮሞ አማራ አንድኑን አብረን እንስራ፣ የተገኘው የሀገራችን ኢትዮጵያ ለውጥ እናስፋ፣ እንደግ፣ ደሃውን ኢትዮጵያዊ አንድነታችንን ጠብቀን አብረን ምድራችን እንለውጥ፣ ለደሃው ህብረተሰብ እንድረስ የሚል ነው ወይስ የትላንትና ያለፈውን የተበደልነውን ያለፉ እናትና አባቶቻችን ያጠፉትን ታሪክ አሮጌ ታሪክ ነው የዘፈነልን? ዘፈኑ ሲሰማ የተሰማክ ስሜት በዘፈን ውስጥ እኔ የሰማሁት መለያየት አማራ ኦሮሞ ላይ ያደረገው ነገር ያለፈውን ቂም በቀል እያሰብን እንድንለያይ በአይነ ቁራኛ እንድንተያይ ያደረገ እንጂ አንድነታችንን ያስጠበቀ አይደለም እንደ ዘፈን። ስለዚህ እኔ በዚህ ሰዓት ኢትዮጵያ በዚህ ሰዓት የሚከፋፍላት የሚለያያት የሚያዋጋት ነው የሚያስፈልጋት? በቂ ያልተዋጋንም ምን በቂ ያልተለያየንም ምን ኢትዮጵያውያን በዓለም ዙሪያ ያላችሁ በዚህ ሰዓት ለኢትዮጵያ አሁን ያየነው በረከት አሁን ያየነው ለውጥ ትንሽዬ ጭላንጭል እንዲቀጥል ነው እንጂ መትጋት ያለብን ኦሮሞ አማራ እየተባባልን እንድንለያይ ነው እንዴ ማድረግ ያለብን? እሳቱን ማጥፋት እንጂ በመካከላችን ያለውን መለያየት የነበረውን ቂም ማጥፋትና አንድነታችንን ማስቀጠል እንጂ ሌላ ያንን አሮጌ ታሪክ እያመጣ ያንን ክፉ ዘመን እያመጣ እያስታወሰ ልባችንን የሚለያይ ነው የሚያስፈልገን? ቴዲ አፍሮ ምንድነው? ማን ነው እሱ የሚያደርገው? ባይተዌ በጣም ሳስተውል የነበረው ልጠይቃችሁ፣ ቴዲ አፍሮ የሚለብሳቸው ልብሶች የሚለብሰው ባንዲራ ኢትዮጵያ ባንዲራ ነው። በዚህ ሰዓት አንድነታችንን ነው የሚያስታውሰን እሱ ባንዲራ፣ ዩኒቲ ነው የሚያስታውሰን። እሺ ቴዲ አፍሮ የሚዘፍነው ዘፈን ብቻ አይደለም። ቴዲ አፍሮ እኮ ከእግዚአብሔር እየተቀበለ አይደለም የሚዘፍነው፣ ከጥልቁ ከአጋንንት ጋር ኮንትራት ያለው ሰው ነው። የሐሙሱ ፈረስ ምንድነው? የሐሙሱ ፈረስ የተባለው በሐሙስ ቀን ላይ የሚደረግ ልዩ የአጋንንት አምልኮ፣ ከአጋንንት ጋር በኮንትራት በህብረት የሚሰሩ ሰዎች በአምልኮ በሚደረግበት ቦታ ላይ እየሄዱ መናፍስት ከመናፍስት ዓለም እንደ አህያ እንደ ፈረስ ወይ ደግሞ እንደ አንበሳ ተመስሎ ይመጣል። ይሳፈሩትና ወደ ጥልቅ ይሄዳሉ። ወደ ጥልቅ ከሱ ጋር ኮንትራት ያላቸው ሰዎች ሚስጥሩን የሚጠብቁ አብሮ እኩል ያላቸውን ነገር የሚካፈሉ ፈልገውት እሱን በራሳቸው ላይ ያነገሱ የጥልቁን መንፈስ ማለት ነው አጋንንት ይሳፈሩትና ወደ ጥልቅ ይሄዳሉ። ከዛ ታላቅ ኃይልን ተቀብሎ ይመጣሉ። ከኮንትራታቸው መካከል አብዛኛዎች ዘፋኞች እንደ ቴዲ ያሉ አብዛኛ ዘፋኞች ብዙዎች በኢትዮጵያ ውስጥ የሐሙሱን ፈረስ ያመልካሉ፣ ለሐሙሱ ፈረስ ይዘፍኑለታል። ለምን? አብሮ ኮንትራት አላቸው፣ ውላላቸው። ወደ ጥልቅ ሲሄዱ ኃይል ሲቀበሉ ሶስት ነገር ቃል ይገቡለታል። እሱ ዝናን ሊሰጣቸው፣ ተሰሚነትን፣ ሰዎች እንዲሰሟቸው ዘፈናቸውን እንዲሰሙ ዝናን ይሰጣቸዋል፣ ተሰሚነትን ይሰጣቸዋል፣ የዓለምን ጥበብ ይሞላቸዋል፣ ገንዘብን ይሰጣቸዋል። እነሱ የሚያገኙትን ገንዘብ ደግሞ ለሱ ግብርን ይከፍላሉ። ከዛ ጀርባ የአጋንን ትልቁ ፍላጎት ግብር ገንዘብ መቀበል አይደለም።
እነሱ በሚዘፍኑት ዘፈን በሚያደርጉት ነገር ውስጥ ትውልድ ሲሰማ የትውልድ የሰዎች ልብ መከፋፈልና ጥላቻ እርስ በርስ ጦርነት ለማድረግ በዛ ውስጥ የሚፈሰው ደም ግብር ይቀበላል። ስለዚህ እነሱ አወቁም አላወቁም ከጀርባ ያለው የአጋንንት ሙሉ ሚስጥር የተገለጠላቸው አይደለም። እነሱ የሚመስላቸው ዝና ብቻ የሰጣቸው ነው የሚመስላቸው፣ ገንዘብና ኃይል ብቻ የሰጣቸው ነው የሚመስላቸው። በዛ ውስጥ ህዝቡ ልብ ተከፋፍሎ በጥላቻ በተለያየ መንገድ በሚደረገው ትልቁ የአጋንንት ሐሳብ ምድርን ማወቅ፣ ወንድም ከወንድም ጋር ማጣላት፣ ደም ማፍሰስ፣ ነፍስን መግደል ነው። ስለዚህ በቴዲ አፍሮ ዘፈን እግዚአብሔር አይከብርም፣ ምድርም አትባረክም፣ አንተም አትባረክም። መስሎክ ነው። በአየር ላይ ተነፍቶ እንደተለቀቀ ፊኛ በከንቱ በስሜት ትነፋፋለህ እንጂ የትም አትደርስም። ሰርተ አንተም ሀገርም አይለወጥም። በስሜት በዘፈን የተለወጠ ሀገር የለም፣ በስራ በተግባር እንጂ። በዚህ ሰዓት ለኢትዮጵያ የሚያስፈልጋት ዘፈን አይደለም፣ ጸሎት ነው። በዚህ ሰዓት ለህዝቡ የሚያስፈልገው ንስሐ መግባትና መመለስ እንጂ በዘፈን የሚሰራ ሀገር የለም። ቴዲ አፍሮ አንተ ዘፈኑን እየሰማ ከወንድም ጋር ከአማራ ከኦሮሞ ጋር እየተጣላ ስትጫረስ እሱ ልንገር አሜሪካ ገብቶ ባንተ ውጊያ ባንተ ጥላቻ አንተ ከወንድም ጋር በመታደርገው ጦርነት እሱ በሚዲያ ገንዘብ ይሰራል፣ አርፎ ይቀመጣል። አንተ ትባላለህ፣ ደም ታፈሳለህ፣ ወንድም ይሞታል፣ ሀገር ይበጠበጣል። እሱ አሜሪካ ገብቶ በጥገኝነት አሜሪካ፣ ዩሮፕ፣ ካናዳ ላይ የሆነ ሀገር ላይ ተሸጉጦ ይኖራል። አንተ የሱን ዘፈን ትሰማለህ። አንተ በሰማውና ባየው በሚዲያ ገንዘብ ይሰራል፣ ዳርቻውን ያሰፋል። አረ ወንድሜ ንቃ። የቴዲ አፍሮ ዘፈንም ሆነ የማንም ዘፋኝ ዘፈን ኃጢአት ነው። ዘፋኝም ሲኦል ለሚገባው ንስሐ ካልገባ በእኔ ዘመን በአንተ ዘመን ስለወደድኩና ስለጠላው የእግዚአብሔር ቃል አይሻሻልም። ይሄ የእግዚአብሔር ቃል ነው። ስለዚህ አትሊስት ኦርቶዶክስ ሃይማኖት ተከታይ ነን፣ እግዚአብሔርን እንፈራለን ምትሉ ለሁለት አምላክ መገዛት ስለማይቻል የቴዲ አፍሮም ሆነ የትኛውንም ዘፈን ፕሮሞት ልታደርግ አይገባም። ከወደድከው እግዚአብሔርን ታከብረዋለህ። ለሁለት አምላክ መገዛት አችልም፣ ለእግዚአብሔርም ለሰይጣንም።